እኔ የማልወደው ነገር መቆጨት ነው። የምትነካበት ሰዓት አለ፣ ልብህ የሚነካበት ሰዓት አለ። ካንተ የሚፈልገው ለውጥ ለመፍጠር ለማምጣት ለመሆን አሪ ዊሊንግ አሁን ማለት ነው። ቆርጠህ ካልተነሳ መቼም አትጀምርም። አብዛኛው ሰው ምናቡ ድሃ ነው፣ የሚታየው የለም። ስለማይታየው ከጎረቤቱ ነው የሚኮርጀው። ጎረቤቱ ሱቅ ከፈተ ሱቅ ይከፍታል። በስንት መከራ ከታየው ደግሞ እዛ ላይ አይቆይም። ትኩረትህ ላይ ብትሰራ ባትሰራ 5 ዓመት ያልፋል። 5 ዓመት ሲያልፍ ግን ታሪክ ሰርተህ ማለፍ ትችላለህ። you give it focus will that's what we study today። አሁን ስለኛ መረዳት ያለብን ነገር we are a manifestation machine ማለት አሁን ትንሽ መጠራጠር ካለ ያ መጠራጠር ይፈጸማል። እኔ እኮ ትልቅ ህልም አለኝ ግን ህልሜ ለማሳካት ገንዘብ አላገኘው። ምን እያልክ ነው? ገንዘብ የለኝም እያልክ ነው። ስለዚህ ይፈጸማል። ይሄ ማንንም ሰው መሸወድ ይችላል፣ ራሴን ግን አልሸውድም። በአእምሬ በአጽኖት የያዝኳት ሐሳብ ወደ ውጤት ትቀየራለች። የዘራኸው ታጭዳለህ። የዘራኸው ቀን አይበቅልም፣ የምታጨዱ ግን አይቀርም። ዛሬ ፌል ልታደርግ ትችላለህ። ዛሬ የምፈልገው ነገር ላይሆን ይችላል፣ ግን በአእምሬ በአጽኖት በተደጋጋሚ ያሰብኩት ሐሳብ ወደ ውጤት መቀየሩ ግዴታ ነው። አሁን የምታስበው ያለ ሐሳብ እንደተሳካ አሁን የምታስበው ያለ እንደሆነ ከሆነ መሆን አለበት ግዴታ። እንደሱ ነው አፈጣጠራችን። ይሄን ነገር ነው ማናቀው። አሁን ትልቅ ህልም እናልማልና ያ ህልም እንደምፈልገው ካልሄደ እናዝናለን። ያዘንን ሰዓት የሐዘን ነው ወደ ውጤት የሚቀየረው። ስለዚህ ሰው ስታይ ፈገግ ብትል ምንም ትርጉም የለውም። 24/7 ምንም ቢሆን ምንም ደስተኛ መሆን that's number 1። ምንም ቢሆን ምንም ህልምህ እንደተሳካ አድርገህ ማየትህ በቃ ባንተ ይሳካል። ምንም ባታደርግ ይሳካል። እስካሁን ድረስ ምን አስበህ ምን አልተሳካም፣ ምን ይሆናል ብለህ ምን አልሆነም it doesn't matter። አሁን ኤነርጂ ከቀየርከው፣ አሁን አእምሮህ ከቀየርከው፣ አሁን ሐሳብህ ከቀየርከው፣ አንተ በምታውቀው መንገድ ሳይሆን ባላሰብከው መንገድ የምትፈልገው ነገር ወደ አንተ ይመጣል። ስለዚህ ማንኛውም ሰው ማሸነፍ ይችላል። አልበርት አይንስታይን ምን አለ? እውቀት ከኤ ወደ ቢ ሊወስድ ይችላል። ምናብ ፈለከው ቦታ ይወስዳል። እዚህ ጋር ቁጭ ብለህ የፈለከው ቦታ የፈለከው ኤነርጂ የፈለከው ፍሪኩዌንሲ ለዚህ ጋር ቁጭ ብለህ ፖም ኮኔክት ካደረግ ኮኔክት ነው። ሁሌ የምለው አባባል አለ፣ አእምሮህ እዛ ከሄደ እዛ ሁን። ባህሪ ህልሙ ያሳካ ሰው እስከምትሆን ድረስ እዛ ቆይ። የመጀመሪያ ምናብ ስትሰራ በዚህ ፓራዳይም አለ፣ በዚህ ጥርጣሬ አለ፣ በዚህ ፍራቻ አለ፣ በዚህ ቦክስ አለ፣ ስንት ነገር ነው ያለ። በዚህ የተመታ ጥርት ያለ ህልመት ታለመ ትቆይበታለህ። ምን ሰራለህ? ከመተኛት በፊት ስትነሳ አሁን ይሄ ስልጠና ስሰጠው ቆንጆ አድርጌ የሰጠሁት ከሆነ ዝም ብሎ አይደለም የመጣ፣ ተገንብቶ ነው የመጣ። አንድ ሰው መጥቶ እንደኔ መስጠት ሊከብደው ይችላል፣ ስለማይችል አይደለም። all about repetition። ስለዚህ በምናባቸው የመጀመሪያ ቀን ስታዩ ገና ሲጀምሩ እናንተ ማሰብ ያለባችሁ የፈለጋችሁ ህልማችሁ ፓራዳይም ወስዶ እንዴት እንደምትጠፋ ላሳይ ይችላል። ግን ሞር ፓራዳይም ዲስኮኔክት ስታደርግ፣ ሞር ራስህን ስትሆን፣ ሞር ደግሞ የምታሳካቸው ነገሮች ቁጭ ብለው እየታዩ ሲሄዱ ከተወሰነ ጊዜ በኋላ ኦሬዲ ሆናል። ስለዚህ ምናብ ያያል። ምናብ በቃ ይታየዋል። ሌላ ስራ የለውም። ይፈጥራል። መብራት ይፈጥራል፣ ገንዘብ ይፈጥራል፣ ቦታ ይፈጥራል። ምናብ ያለው ነገር ግጥምጥምጥምጥም ነው የሚያደርገው። ምናብ ግን የታየው ደግሞ ምን ያስፈልገዋል? አንዴ ካየህ ማለት ነው ይጋር ፎከስ ሆነት። አንድሩ ካርኔጊ የመጀመሪያ ቢሊዮኔር ይሄ ሁሉ ትምህርት ካካፈለ ሰውዬ ማለት ነው። የአሜሪካ መንግስት ጠረጠረው። ይሄ ሰውዬ ሌባ ነው እንጂ ከዜሮ ተነስቶ እንዴት ነው ቢሊዮኔር የሆነው? እና ቢሊዮኔርነቱ ደግሞ አይቆምም፣ ዝም ብሎ ይቀጥላል። በዛ ሰዓት ነው ቢሊዮኔር የነበረ። አሁን ተውት፣ ትሪሊዮኔር ብሎት በዚህ ሰዓት በዛ ሰዓት ከመጀመሪያ ቢሊዮኔሮቹ ነው። እና ጠረጠሩት። ይሄን አጭበርባሪ ነው ብሎ ፈተሹት። ገቢዎች በሉ መንግስት በሉ ሁሉም ተሰብስበው ፈተሹትና ምንም ወንጀል የለው። ከዛ ፓርላማ ጠሩትና አንድሩ ካርኔጊ አሉት፣ ምንድነው ምንም ወንጀል አትሰራም፣ እንዴት ነው ሁሌ የሚሳካልህ? ምንድነው ምስጢር አላቸው። እኔ አንድ ሀሳብ ላይ ለአንድ ደቂቃ መቆየት እችላለሁ ሲላቸው ሳቅ በሳቅ ሆነ። እሱ የሚያደርገው ደግሞ ዊል ሜንታል ፋክልቲ ፎከስ። አሁን ሁለቱም ላይ የምንማረው አብዛኛው ሰው ምናቡ ድሃ ነው፣ የሚታየው የለም። ስለማይታየው ከጎረቤቱ ነው የሚኮርጀው። ጎረቤቱ ሱቅ ከፈተ ሱቅ ይከፍታል።
የራሱ ምናብ አይጠቀምበትም። ዳስ ናምበር 1 እሱ ቢጠቀምበት ደግሞ አቴንሽን የለውም። አቴንሽን ፎከስ አድርጎ እዚህ ጋር ቆያለሁ አይልም። አሁን ከዚህ ወጥተን ወዴት ነው መሄድ የምፈልገው? ሀብታም ምናብ በቃ ይታያል። ለራስህ ይታያል፣ ለቤተሰብ ይታያል፣ ለሌላ ሰው ይታያል። ይፈሳል፣ ሀሳብ ይፈስልሃል። ልክ ሊሆን ይችላል ላይሆን ይችላል፣ ግን እየፈሰሰ ሲሄድ እየጠራ የሞከርከው ሁሉ ይሳካል። የሚሰራ ሀሳብ ስታገኝ ደግሞ እዛ ላይ ትቆያለህ። you give it attention, you give it focus. well that's what we study today. ዋርነን ብራውን እና ጆን ኤፍ ኬኔዲ ከዚህ ሰዎች ወደ ጨረቃ ልከን በሰላም ደርሰው እንዲመለሱ ምን ያስፈልጋል ብሎ ጠይቀው፣ ስንት ገንዘብ ያስፈልገናል ምናምን አልጠይቀም። ጥያቄ ኦልሬዲ ዋይዝ ነው። ምንድነው ያለው? the will to do it. will በቃ ከዚህ ወደ ጨረቃ ለመሄድ ከዚህ ወደ ጨረቃ እንዴት እንደሚኬድ ብቻ ነው ማሰብ ያለብህ። ሰው ከዚህ ወደ ጨረቃ እንዴት እንደሚኬድ አይደለም የሚያስበው። ቻይና ምን ትለናለች? እንደሱ አላሰቡ። የቻይና እርዳታ ያስፈልገናል አላለውም። ምንድነው የሚያስፈልግ ሲለው the will to do it. እዚህ ያለ ሁሉ ሰው ህልም አለው። እዚህ ያለ ሁሉ ሰው የሚገርም ህይወት መኖር ይፈልጋል። ሁለቱ ጥያቄዎች ምንድን ናቸው? የመጀመሪያው am I able? are you able? እኔ ሰው ነኝ። ሰው ደግሞ እምቃቅም አለው። እስከ ዛሬ ድረስ ምን ይሁን it doesn't matter። ዛሬ ከጀመርክ ማንኛውም ነገር ለማሳካት አቅም አለ። ይሄ ህልም ከአቅማችን ጋር አይወዳደርም። እኛ ራሳችን ካወረድን ነው ህልሙ ከኛ በላይ የሚሆነው እንጂ ህልሙ ከኔ ጋር አይወዳደርም። ምንም አይገናኝም። ምንድነው የምንለው ያለው? ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ የተጠቀምን ብንጠቀም አቅማችን ተጠቅመን አንጨርሰው። 100%ም አንጠቀምበት። ዝም ብለን ነው የምንነካካ። ከምንጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶናል። so am I able? no questions asked. ሁለተኛው ጥያቄ am I willing? አንድ ነገር ላይ በትኩረት ለማሳካት መሆን ያለብህ ለመሆን መክፈል ያለብህ መስዋዕትነት ለመክፈል are you willing? ካንተ የሚፈልገው ለውጥ ለመፍጠር ለማምጣት ለመሆን are you willing? are you willing ብቻ ሳይሆን እዛ ላይ በትኩረት ለመቆየት የሚያሳድግህ መንገድ በትኩረት እዚህ ስመጣ ህልማለኝ ሳይሆን ቤትም ሄደህ እዚህም ሆነ በትኩረት አንድ ሀሳብ ለመቆየት ፍቃደኛ ከሆንክ ሌላው በቃ የዘራኸው ታጭዳለህ። ህልምህ በአንተ እንዲሳካ ፍቃደኛ ነህ ወይ? እሱ ብቻ ከሆነ ጥያቄው። ምክንያቱም ህልምህ ለማሳካት የሚያስፈልግ ገንዘብ፣ ሰው፣ ትምህርት፣ ልምድ፣ ቦታ፣ እውቀት ሁሉ አለ። ፍቃደኛ ስትሆን ወደ አንተ ይመጣል። ልክ እንደ ስጋዊ አካላችን ከዚህ መሬት የሰበሰብነው ስጋዊ ምግብ ነው አይደለ? እንጀራ ሰብስበናል፣ ስንዴ ሰብስበናል፣ ውሃ ሰብስበናል። ይሄ ሁሉ ስብስብ ነው አይደለ? እዚህ ጋር ያለ አይደለም እንዴ? ይሄ ሁሉ ነገር ስብስብ ነን አይደለም? ስለዚህ ህልሙ ደግሞ እንደሱ ይሰበሰባል። አሁን 5 የስሜት ህዋሶች አሉ። 5 የስሜት ህዋሶች ውጭ ያለ መረጃ ያመጣሉ። እንደዚህ ሆነ የተለያዩ መረጃዎች ያመጣሉ 5 የስሜት ህዋሶች። ዊል ግን ምን ያደርጋል? ትኩረት ያደረክበት። አንበሳ ከሚደነቅበት አንዱ ምክንያት ፎከስ ያደርጋል። ለምሳሌ ሲያድን ማለት ነው። ብዙ እንስሶች ሊኖሩ ይችላሉ የሚታደኑ፣ ግን አንድ እንስሳ ሎክ ካደረገ አይላቀቅም እስከ መጨረሻ። አንድ ታርጌት ይዞ ሌላ በዚህ ብትመታ ታርጌት ያደርገው ነው የሚሄደው። ሶ ፎከስድ። የቤት ውሻ ደግሞ አለ። ድመት ማሯሯጥ ይጀምራል። ድመት ያሯሯጠ አይጥ ከመጣች ወደ አይጧ ይሄዳል። አይጥ ያሯሯጠ ኳስ ከመጣች ኳስ ይሄዳል። there is no focus. so አንድ ነገር ማሳካት ከፈለክ እዛ ላይ you need will, you need attention, you need focus. so whatever የሌለህ ይመጣል። በቃ you just focus. ቢከብድ ቢቀል you stay on it. ሀሳብ ይመጣል፣ ሰው ይመጣል፣ መንገድ ይመጣል፣ ሪሶርስ ይመጣል። እንደሱ ነው አስራራችን። አንድ ሀሳብ ላይ ስንቆይ ያን የመሰለ ሀሳብ ይመጣል። አንድ ሀሳብ ላይ ስንደሰት ያን የመሰለ ሀሳብ ወደኛ ይፈሳል። you focus. if it's a dream, you focus on the dream. ህልም ማስቀመጥ ከፈለግ ህልም ማስቀመጥ ላይ ፎከስ ካደረግ በየቀኑ እየጠራ ይመጣል። ህልሙ ካስቀመጥከው ህልሙ ለማሳካት ቦታ ከፈለግ እሱ ላይ ፎከስ ካደረግ ቦታ ታያለህ። you focus on one idea መፈጸም አለበት።
አሁን አብዛኛው ሰው እንደሱ አያደርግም። አጠናለሁ ይላል ተማሪ ቁጭ ብሎ ደብተሩ ይዘዋል፣ ግን የለም። ይሄ ልጅ አሁን በዚህ እያጠናሁ ብሎ ነው የሚያስበው። ፊት ለፊት ምን አለ? እዚህ ጋር ምን አለ? የሆነ ጌም ወይ ሙዚቃ አለ። በዛ ቡና የተፈላ ነው። ለ8 ተከፍሏል ልጁ። አሁን ትኩረቱ ለ6 ቦታ ከተከፈለ ጉልበቱ በዛ ደረጃ ይከፈላል እንጂ ቢያጠናበት ኖሮ ይሆናል። ሌላ ሰው በደንብ አድርጎ ፎከስ አድርጎ የሚሰራለ the same thing። ሰው ጂም ይሄዳል። ሰው ጂም ይሄዳልና ቲቪ አለ። ምን ተባለ? ምን አገባ? ቲቪ ልታጠራ ነው የመጣው ልጅም ልሰራ። ከዛ ደግሞ ውሃ ላምጣ፣ ሽንት ቤት ይሄዳል፣ ፎጣ ላምጣ። በጣም ብዙ ነው ያለ። 1 ሰዓት ነው እዛ ቤት የቆየ እንጂ 1 ሰዓት አይሰራም። ስራም ላይ አንዳንድ ኮምፒውተሮች፣ አንዳንድ ዴስክቶፖች it's so messy። ምን ላይ ፎከስ እንደምታደርግም አታውቅም። but if you can focus on one idea then that idea must happen። የፀሐይ ብርሃን አለ አይደል? የፀሐይ ብርሃን አይታችሁ ታውቃላችሁ? የፀሐይ ብርሃን ሁሉ ቦታ የተበተነ ነው። ግን ማግኒፋይንግ ግላስ ካመጣህ ማለት ነው፣ እንደዚህ አይነት ማግኒፋይንግ ግላስ ካመጣህ እና ወረቀት ላይ ወይ እጅህ ላይ ወይ ሳር ላይ ወይ ቅጠል ላይ ካሳረፍከው ምን ያደርጋል? ያቃጥላል አይደል? የሆነ በኃይለኛ ይመታልና ያቃጥላል። አሁን እኛ ደግሞ ልክ እንደ ፀሐይ ብርሃን የሆነ የሚገርም ፖቴንሻል፣ የሚገርም ኤነርጂ፣ የሚገርም መንፈሳዊ ኃይል፣ የሚገርም አቅም ነው ያለን። ዊል ሰብሰብ አድርጎ ይመታል። ያንቺ አቅም ሰብሰብ ካለ ያተራራ የመሰለ ችግር የለም፣ ያከባድ የሚመስል ህልም ተሳክቷል። ያንቺ መሰብሰብ ብቻ ነው። የአብዛኛው ሰው የአእምሮ ትኩረት ቲክቶኩ፣ ሰበር ዜናው፣ ወሬው፣ ጎረቤቱ፣ ሀሜቱ is all over the place። ሰብሰብ አድርጋ ካመጣው is powerful። so it's all about focus። አሁን ይሄ እንድናደርግ የሚረዱን ልምምዶች አሉ፣ ትኩረታችንን የምናስተካክልባቸው። እኔ በጣም የኔ ፌቨሬት ትኩረት ለማስተካከል ሰማይ ነው። ብዙ ከዋክብቶች ነው ያሉ ሰማይ አይደለ? ከነዛ ከዋክብቶች አንድ ምረጡ። የትኛው የፈለጋችሁት። ሙሉ ትኩረታችሁ እዛ ኮከብ ጋር ታደርጋላችሁ። ሌላ ዓላማ ያለውም። ዓላማው ምንድን ነው? አንድ ሀሳብ ላይ መቆየት። because if you can focus on one thing you can focus on anything። አእምሮህ አንድ ሀሳብ ላይ መቆየት፣ ልክ እንደ አንድሩ ካርኔጊ አንድ ሀሳብ ላይ መቆየት ከቻለ ማንኛውም ነገር ላይ ትኩረት ማድረግ ይችላል። ገንዘብ ይሆን ኤኒቲንግ። ምክንያቱ ይጠነክራል። የአእምሮ ማስል ነው። ኮከብ ላይ ያጠነከርከው ነገ ችግር መፍታት ላይ፣ ፕሮፖዛል መጽሐፍ ላይ፣ ፕሬዘንቴሽን ማቅረብ ላይ ይጠነክራል። ጠንካራ ትኩረት። የአብዛኛው ሰው ችግር ድሃ ምናብ፣ ደካማ ትኩረት ነው። አሁን የምፈልገው ሀብታም ምናብ፣ ጠንካራ ትኩረት። አንድ ነገር ከጀመርክ ትጨርሳለህ። ቤታችሁ መለጠፍ ትችላላችሁ። ቤታችሁ ግድግዳ ላይ ፓርከር ተጠቅማችሁ አስምሩ። ከዋክብቶች ሳሉ እዛ ግድግዳ ላይ አንዷ ቀይ አድርጓት፣ አንዷ ብጫ አድርጓት፣ አንዷ ጥቁር፣ የተለያየ ከለር እና ቁጭ ብላችሁ ከርቀት ዛሬ ብጫ ምረጡ፣ ነገ ሰማያዊ፣ የፈልጋችሁት ምን ታደርጋላችሁ? ሁሉም ረስታችሁ አንዷ ኮከብ ብቻ ትኩረት ታደርጋላችሁ። ፋሩዬ ይመጣልና ጥቁሯስ ልቀይር ነው በቃ ተመርጣለች። ጀስት ፎከስ there። ፖይንቱ ኮከቡ አይደለም፣ ፖይንቱ አንድ ሀሳብ መቆየት ነው ፖይንቱ። አሁን ዋና ቁም ነገራችን ምንድነው? የአብዛኛው ሰው ችግር ምንድነው? poverty of imagination and weakness of attention። አሁን መስራት የምንፈልገው ምንድነው? እዛ ያለ ድህነት በምን መተካት እንፈልጋለን? በሀብት። ሀብታም ምናብ። ከዛስ ጠንካራ ትኩረት። እነዚህ በጣም ቁልፍ የሆኑ ናቸው። አብዛኛው ሰው ገና ሲያለም ደሃ ነው ማለት እንዴት? ገንዘቡስ ያዋጣል? ተበልታለች እኮ ምናምን። ኦልሬዲ አንድ የአእምራችሁ ስሙት። ማንኛውም ነገር ያሳካችሁ ስለታያችሁና እዛ ስለቆያችሁ ነው። ማንኛውም ማታሳኩት ያላችሁ በደንብ አይታያችሁ። ስለዚህ አብዛኛው ሰው ችግር ስለሚፈልገው ነገር ጥርት ያለ ጠንከር ያለ ሀብታም የሆነ ነገር አይታየው። that's the number one problem። በስንት መከራ ከታየው ደግሞ እዛ ላይ አይቆይም። ምንድነው ያለው አንድሩ ካርኔጊ? success is a progressive realization of a worthy ideal። እዛ ላይ ስትቆይ እየተገለጸልህ ይሄዳል። እዛ ላይ ስትቆይ እየበራልህ ይሄዳል። እዛ ላይ ስትቆይ እየተሳካልህ ይሄዳል። ሰው ይወጣል። ስለዚህ ምንም አይታየው። የሆነ አጋጣሚ ያለ አይደል? የሆነ ነገር ማድረግ ፈልጋችሁ ሄዳችሁ አልተመለሳችሁ። እንድትመለሱ ብዙ ምክንያት ነበረ። ስላልተመለሳችሁ ባልጠበቃችሁበት መንገድ የሆነ ነገር መጣና ተሳካ። እውነት ውሸት? the same thing። ባለፈ ያልተሳካው ስለተመለሰሽ ነው።
ሊሳካ ሲል መንገድ ሊመጣልሽ ሲል ተስፋ ቆረጥሽና ተመለስሽ። ምክንያቱም ትኩረትሽ ግማሹ መሄድ ላይ ነበረ፣ ግማሹ መመለስ ላይ ነበረ። አንድ ሰው ምናቡ ድሃ ከሆነ ትኩረቱ ደግሞ ደካማ ከሆነ መውጫ መንገድ ነው የሚያጠፋው። የሞቀበት ነው ደረጃው፣ የሚፈልገው እኮ መውጣት ነው፣ ግን እየሰበረ የሞቀበት ነው። አዎ ለጊዜ ይመቻል። በህይወትህ የሚመጣ ያለ ፈተና ያሉ ነገሮች ሁሉ ሊያሳድጉ ነው የመጡ። በስህተት ከተጠቀምክባቸው ጊዜያዊ ምቾት ታገኛለህ። ምክንያቱም ምናብህ ድሃ ስለሆነ መውጣት ስለማይታይ ጊዜያዊ ምቾት ብቻ ነው የምትፈልገው። ትኩረትህ አጠንክረህ መድረስ ያለብህ ቦታ አትደርስም። እዚህ ጋር አንድ ተጨማሪ ላሳያችሁ የምፈልገው ነገር አለ። ዲቱር አሁን ሀብታም ምናብህ ሀብታም አደረግ፣ ትኩረትህ ደግሞ ምን አደረግ? ጠንከር አደረግ። ይህ አድርገህ ስትሄድ ሁሌ እንደተሳካ ነው። ግን አንዳንዴ እየሄድክ እያለህ ምን ያጋጥመሃል? እንቅፋት ያጋጥመሃል። እና ሰው ምን ይሆናል? እዚህ ጋር ሲደርስ ማለት ነው መጨረሻ ይመስለዋል። ከዚህ በኋላ መንቀሳቀስ ማይቻል ይመስለዋል። በቃ ይሄ ዘግተዋል። የሆነ ህልም አልመዋል፣ የሆነ ነገር አስበዋል፣ ምናቡ ላይ ሰርተዋል፣ ሀብታም አድርጎታል፣ ትኩረቱ ላይ ሰርተዋል፣ የሄደ ነው፣ እየተንቀሳቀሰ ነው፣ ቢዝነስ ሊጀምር ነው፣ ገንዘብ ሊያመጣ ነው። ሜይቢ ያሰበው ገንዘብ ይጎድላል። ሜይቢ የጠበቀው ሰው አይመጣም። ሜይቢ ፍቃዱ አይሰጠውም እና እየሄደ ነው እያለ መጥተዋል። ግን እዚህ ጋር ብሎክ ሆናል እና ብዙ ሰው በቃ እዚህ ጋር ሆኖ ነው ቁጭ ብሎ የሚያለቅሰው። በቃ ሰዋት ሜይቢ ይሄ አልተሳካም። ምናልባት ሀብታም ከሆነ ማለት ነው ህይወት እኮ ቨሪ ሲምፕል። በዚህ ሜጅ ነው እኔ በዚህ ልሂድ አይመቸኝም። እኔ ይሄ ለምን መጣ? እግዚአብሔር ይሄ ያንሳልኝ፣ ይሄ ነው በዚህ ሄደ ሰው አይመቸኝም። ወደ ሐዋሳ ለመሄድ አንድ ያስብካት መንገድ አለች። እሷ ከተቆፈረች ፕሌን ቢዘጋጅልህ ፍቃደኛ አይደለም ነው። እኔ በዚህ ልመጣ ነው፣ በዚህ ሊሄድ ነው የመጣሁ፣ ፕሌን ብታመጡ አልሰማም ነው። ሌላ መንገድ አለ። አልለመድኩት። ስለ ሌላ ሰልም ምናወራው ያለን ስለ እኔ ነው፣ ስለ እናንተ ነው። there is always an easier way። ሀብታም ምናብ ካለ በዚህ ቢዘጋ በዚህ ይታያል። ዛሬ እየተማርክ ነው፣ እየተገነባህ ነው፣ እየጠነከርክ ነው። በዛሬ አትዮ የዛሬ 1 ዓመት 2 ዓመት ዳዊት 5 ዓመት እኔ አልጠብቅም። ትኩረትህ ላይ ብትሰራ ባትሰራ 5 ዓመት ያልፋል። 5 ዓመት ሲያልፍ ግን ታሪክ ሰርተህ ማለፍ ትችላለህ። መቼም አይቆጭም። የምትነካበት ሰዓት አለ፣ ልብህ የሚነካበት ሰዓት አለ። እኔ ያላየሁት ቁም ነገር ያለው ሙቪ የለም፣ ያላነበብኩት ቁም ነገር ያለው መጽሐፍ የለም። እነዚህ ነገሮች ትንሽ ጫር ከዛ ትሄዳለህና አንዴ በአእምሮ ከየት ማን ይመልስህ? በምናብህ ከታየ የት እንደምትደርስ ከታየ ማንም ይመልስህ። ዛሬ አልመህ ነገ የማይሳካው ብዙ ጋርቤጅ ይዘህ መጥተህ ልትሆን ይችላለህ። ግን ዛሬ መስራት ከጀመርክ ወር 2 ወር 6 ወር 1 ዓመት የት መድረስ ይችላለህ? ማንም አያውቀው። ስንት ጊዜ ነው የሚያስፈልገው? በቃ የዘራኸው ታጭዳለህ። በሰዓቱ እንደዘራኸው እንደተኮተኮትከው እንደጠበቀው 1 ዓመት ከሆነ ይረዝምብኛል ተዋ። ከቆየህ ግን መሳካቱ አይቀር፣ ረጅም ነው። ብትጀምር ባትጀምር 1 ዓመት ማለፉ አይቀርም። ያለፈ ዓመት አላለፈም እንዴ? አሁን ማለት ነው። ቆርጠህ ካልተነሳ መቼም አትጀምርም። ምናብህን ሀብታም አድርገው። እንዴት ነው የምታደርገው? አንብብ፣ ጻፍ፣ ቪዲዮ ይኸው፣ የማይሆን ነገር ተው። ከዛ አይነህን ጨፍነህ ይኸው ፓራዳይም ይመጣል። ቆይ አንተ በሎ ጀስት ፎከስ ሆነት። ከዛ ያቺ ህልም ስታይህ ደግሞ እዛ ላይ ትኩረት አድርግ። ያ የምትይው ያለሽ ህልም እስከሚሳካ እዛ ላይ ቆይ። ስታወሪ እሱ፣ ስታስቢ እሱ፣ ስትሄጂ እሱ። ያ ህልም ያሳኩ ሰዎች ሄደሽ ጠይቂያቸው። እኔ የማልወደው ነገር መቆጨት ነው። ጊዜውን አሳልፌ መቆጨት በጣም የሚያስጠላ እሱ ነው። ዛሬ የሚቆጭህን ነገር እንዳታደርግ። የሚቀጥለው ዓመት የሚቆጭህን ነገር እንዳታደርግ። ይህ ዓመት የዛሬ 1 ዓመት የምትኮራበት ታሪክ የምታስቀምጥበት አርአያ የምትሆንበት ታሪክ አስቀምጠህ ሂድ። መቼም አይቆጭም። እስከተረዳሁ ያሳካም ብናሳካ እኛ ከምናሳካው አይወዳደርም። የኛ አቅም ገደብ አልባ ኢንፊኒት ፖሲቢሊቲ ስለሆነ የት መድረስ ይቻለሽ ፈጣሪ ነው የሚያውቀው። አሁን እዚህ ነው ያለሽ፣ ባለሽ ጀምሪ። የመጨረሻ አንድ ሰው ዋው ይሄ ስልጠና አሪፍ ነው አለ።
ግን ዳዊት እኛ ስናድግ አለ አካባቢያችን የነበረው ጨው አዮዲን አልነበረውም። አዮዲን ደግሞ እንደሚታወቀው ለሰው ጭንቅላት እድገት ወሳኝ ነው። እኔ አሁን ጭንቅላቴ አዮዲን አልጠገበም። አሁን እነዚህ አዮዲን ሳንጠግብ ያደግን ሰዎች ምን እናድርግ አለ? ባለህ አዮዲን ጀመር። በቂ ገንዘብ ያለህ የለም፣ ባለህ ገንዘብ ጀምር። በቂ ሰው ያለህ ባለህ ሰው ጀምር። በቂ ወደ ባለህ ጀምር። ባለህ መች አሁን ያለው ጊዜ አሁን ነው።